علامان صعبين زنبوع ترخا حسود ترخاتات استفلالي منك اللو نزانتاتات دما زنبوع ترخا كبوز فتنو كاب كلتا كاند مغنياتي نقل قداماي كونيلكا بسنا امراوي محبراون بوليتيكاون روحيتات زدرخ كوينو كونيلكا زغبر متلال ويدما ديس انفورميشن زبحاليو اتكال اي مغنيات دما بزي فلات غوغوي زانتا مزنتاويو مالت جيجا ترخا مهاب ويدما ميس انفورميشن ابزنايلوم قداماي كفال از صحوف ابتي كونيلكا زانتا مزنبع وي متلال ويدما ديس انفورميشن اديبه كقرب كفتنه اتكال اي زنبع حبريتا بزي فلات ززنتو ويدما ميس انفورميشن دما ابكال اي كفال كسعبيو سناي مكتتال ازي داي مديلكا زنبع زانتا مزنتاو از السعب علامه زعلميو قداماي بوليتيكاون استراتيجيكاون باللجان مخصاب زعلمه مبزحتو غزي ناي حسود ترخاتات نبوليتيكاوي وي جيوبوليتيكاو علاماتات نمعوات كونيلكا زفطريوم كم نوغ نممخناي سلطان مدلدال وياب قداي كالو تهزاب ايد مأتاو ابنت نايزي نوراري يوكرين مخنوين مقبار تنتسألت زوا دونباس يوكرين روسيا زنبوع حبريتا بمزرقاح علاماتات نمعوات البزيبلو زنبوع حبريتا فنوات AI تتكيمكا ناي حسوت ويب سايتاتن محبراو مراخبيتات صحوفاتن مفتار بروباغندا سرحات قدمو كينات زمتت تقبره اب كلتشحن 14 استراتيجيكاويت ودباويت كتما اب تحت روسيا اتوت مس روسيا زرخب دلدل تساريحو ناب كلو كينات زوسد افدق خوينا انها يوكرين بميسايل روسيا عنيا بتمساسالي اب لعل هوحات كينات نمولع سمين از بدقسو تتقيعو بمبال لعل 1 مليون تنفاس كازيفو حزب تግራይ ካብ መረበቱ ተመዛቢሉ ከም ሳዕቤኑ ድማ ክሳብ ሕጂ ትግራይ ክትሓዊ ኣብ ዘይትኽእለሉ ወዲቓ ህዝቢ ትግራይ መጻይኡ ጸልሚቱ ይርከብ ኣብዙ ኩናት ስርዓት ግደፍ ሓንዳስ ኩናት ኮይኑ እልብ ዘይብሉ ሓሶት ፈጢርካ ትግራይ 360 ዲግሪ ከበባኣትያ እልብ ዘይብሉ ትንፋስ ተቐዝፈ ኩናት ብውዕል ፕሪቶሪያ ደው ምስበለ እዞም ክልተ መላፍንቲ መለኽቲ ናብ ምትፍናን ኣትዮም ይርከቡ سرعات بلصقنا نኤርትራ ንምውራር ዝተፈላልየ ዝንቡዕ ታሪኻዊ ትረኻታት ንሰማዕ ኣለና ገለ ካብቲ ትረኻታት የባህር በር ፍላጎታችንን አስመልክቶ ወዳጆቻችን ግልጽ የሆነ እይታ እንዲኖራቸው ስራዎችን የሰራንበት ሁኔታ አለ ምን ማለት ነው ግልጽ የሆነ እይታ እንዲኖራቸው ማለት ዝም ብለን ከመሬት ተነስተን አይደለም ባህር እየጠየቅን ያለነው የባህር በር እየጠየቅን ያለነው የባህር በር የምንጠይቀው ቀጥዬ በመገልጻቸው አራት በጣም ጀስቲፋይብል በሆኑ ጉዳዮች ምክንያት ነው የመጀመሪያው ከዚህ ባህር ጋራ የታሪክ ትስስር አለን የታሪክ ትስስር አለን ስንል ይሄ ባህር እኛ ጋር ነበረ ይሄ ባህር አሰብ ነው የነበረው አሰብ ደግሞ እንደምታውቁት ራስ ገዝ ነው የነበረውና ብዙ ነገሮችን ማንሳት ይቻላል ወደ ሚዲያ ባናመጣውም እነኚህን ነገሮች በጓዳ በደንብ ማውራት ጀምራላል ከነሱ ጋራና ታሪክ ያያይዘናል ነው ሁለተኛው ነገር ታሪክ ማያያዙ ብቻ ሳይሆን ዓለም አቀፍ ህግ እኛን ይደግፈናል ማለት ዲስታንስ ፋክተር የሚሉት ነገር አላቸውና ከዛ የዓለም አቀፍ ህግ ከሚያስቀምጠው ዲስታንስ ኤክስፔክቴሽን በታች ነው ኢትዮጵያ ያለችው እና በዚህ ምክንያት ይመለከተናል ብለን ያነሳንላቸው ነው የምንገኘው ሶስተኛው ደግሞ ይሄንን ባህር የምንፈልግበት አክሰስ የምንፈልግበት ጉዳይ ሰርቫይቫል ኢንተረስታችን ሆኗል አሁን ባለበት ሁኔታ it became our survival interest ዝም ብሎ እንደው ለፕራይድ ሳይሆን እንደው ባህር በር ማግኘት አለብን ብለን ከመናፈቅ ሳይሆን አሁን ይሁንና ጉዳይ ሆኗል ይሄ ደግሞ በመሪዎቻችንም አፍ በጎላ መልኩ ሲነገርና ሲነሳ የነበረ ጉዳይ ስለሆነ ሰርቫይቫል ነው ስለዚህ ሰርቫይቫል ደግሞ ማንኛውንም አይነት ዋጋ የምትከፍልለት ስራ ማን አይነት ብሔራዊ ፍላጎት ነውና አሁንኛ ይሄን ነገር ማሳካት የምንፈልገው በዲፕሎማሲው አፕሮች ነው
ጉዳዩ ግን እነኚህን ሶስቱን ታሳቢ ያደርገናል ብለን አንስተናል። ሌላው ደግሞ ትሬቶች ይኖራሉ። ትሬቶቻችንን በቅርበት ለመቀልበስ ይሄ የባህር በር ያስፈልገናል የሚልም እናነሳለን። ትሬት ሲባል ከውሃ ላይ የሚተኮስ የሚወነጨፍ ረጃጅም ርቀት መሄድ የሚችሉ ከተሞቻችንም ራሱ ሊያሰጉ የሚችሉ ዋና ከተማችን እንዲህ አይነት ጉዳዮች ስላሉና ከዚህ ጋር የተያዘ ኢንሴኩሪቲ ጉዳይ ስለሚያመጣ እዛ መሆናችን እዛ ሆነን ታክል ማድረጋችን በጣም አስፈላጊ ነው የሚል ነገር በደንብ እያነሳን እንገኛለን ማለት ነው። ሌላው ደግሞ ይሄ ባህር ወደ ሌላው አካል ሲሄድ እንደምታውቁት የሽግግር መንግስት ነው ይህን ባህር ሳልፎ የሰጠውና በሌጂቲመሲ አንጻር ካየነው ማንዴት የለው። የሽግግር መንግስት በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለውም። አሁን ወደ ሚዲያ ብዙ አላወጣነውም፣ ግን ማንዴት የለውም። በህዝብ የተመረጠ መንግስት ነበር ይሄን ማድረግ የነበረበትና ወዳጆቻችን ይሄን በደንብ ያውቃሉ፣ ያነሱም ነበር። የራሳችሁ ድክመት ነው ብሎም ያነሱ ነበርና እነኚህን ጉዳዮች እያነሳን ቢያንስ የኛ ኢንትረስት ባዶ እንዳልሆነ በጣም ጀስቲፋይ የሚደረግ ጉዳዮች እንዳሉት ለማስረጽ የተሰሩ ስራዎች አሉ። ይሄ እንግዲህ ቅድም እንዳልኩት ከወታደራዊ ዲፕሎማሲ ትርጉም ስንነሳ ዝም ብሎ ተቋሙን የሚጠቅም ጉዳይ ብቻ ሳይሆን ብሔራዊ ኦብጀክቲቭ እና ብሔራዊ ፍላጎትን ከማሳካት አኳያ የራሱ የመከላከያን ሪሶርስና ግብዓት በመጠቀም ምንድነው አቅሞችን በመጠቀም ስራዎችን ተግባራዊ ማድረግ ነው ብዬ ያልኩትም በዚህ ምክንያት ነው። እዛ ኣብ ላዕሊ ዝትርኽ ዘሎ ጀነራል ተሾመ ገመቹ ይበሃል። ባሕሪ ምውናን ዘድልየና 4 ዓበይቲ ምኽንያታት ኣለና ይብል። ቀዳማይ ታሪኻዊ ባሕሪ ወሰን ኢትዮጵያ እዩ ነይሩ። ካልኣይ ዓለም ለኻዊ ሕጊ ስለ ዝፈቕደልና ካብ ባሕሪ ናብ ዶብና ቀረባ ስለ ዝኾነ። ሳልሳይ ባሕሪ ናይ ህላወና ሕቶ ስለ ዝኾነ እዩ። ሓምሻይ ሓደጋ ካብ ባሕሪ ዝመፀና ንምምካት። ተመሳሳሊ አብይ አሕመድ ኣብ ፓርላማ ቀሪቡ ዝንቡዕ ትረኻ ከም ዝስዕብ ኢሉ ነይሩ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ፣ በውይይት መሄድ በጣም አስፈላጊ። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያም ፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራውን ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው?
ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህሩ ጋር ቆመን ያወራነው ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ነው ባህር ኃይል አቋቁመናል? ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ። እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። ኣብዚ ጉዳይ ክስሓት ዘይብሉ ኣብ 2018 ውዕል ሰላም ኢትዮ ኤርትራ ምስ ተፈረመ ውልቀ መላኺ ኢሳያስ ምሕንፃፅ ዶባት ቀዳምነትና ይኮነን ኢትዮጵያ ከይትገማማዕ መስዋዕቲ ክንከፍል ኢና ወያነ ዳግማይ ኣብ ስልጣን ንኸይትመጽእ ክንሰርሕ ኢና ተባሂሉ መላኺ ኢሳያስ ድማ ኣይከሰርናን ክብል ኣፍ ልቡ ደሲቑ እዚ እውን ልኡላውነት ሃገር ዘድፈረ ክድዓት እዩ ነይሩ። ግን ኣይከሰርናን ኣይጠፍኣናን ንብረትና ብሙሉኡ መሊስና ክልተ መላእኽቲ ዘይ ቅዱስ ኪዳን ቀለቤት ዝኣሰሩሉ ሰሜን እዝ ብድቅሱ ተጠቂዑ ተባሂሉ ሰራዊት ፌደራል ሃዲሙ ናብ ኤርትራ ምስ ኣተወ ዶብ ዝጠሓሰ ሰራዊት ኣብ ክንዲ ዕጥቁ ፈቲሑ ኢዱ ዝህብ እንደገና ዓጢቑ ንትግራይ ይኸቲቱ ኣብዚ እዋኒ ድማ መላኽ ኣብይ ኣሕመድ ንስርዓት ህግደፍ ኣብ ፓርላማ ቀሪቡ ከመስግኖ ሰማዕናዮ ድሕሪ ውዕል ፕሪቶርያ ምፍራሙ ስርዓት ህግደፍ ንዝመጹ ሓደጋ ንምክልኻል ጽምዶ ዝብል ትረኻ ልዒሉ ወያነ ጸላእትና ዝብል ትረኻ ተሪፉ ብስም ዝምድና ህዝቢ ትግራይን ኤርትራን ካልእ ዝንቡዕ ትረኻ ንሰማዕ ኣለና።
ካልኣይ ፕሮፓጋንዳ መንግስታት ወይ ጉጅለታት ዝንቡዕ ትረኻን ፕሮፓጋንዳ ይጥቀሙሉ እዮም ንርእይቶ ህዝብ ንምቕራጽ ንጸላእታ ኣጋንንቲ ንምግባር ንኣብነት ኣብ ትግራይ ዝበጽሐ ገበን ኣብ ክንዲ ስርዓት ህግደፍ ኣብ ኤርትራ ዝለመዶ ገበን ቀጺልዎ ምባል ኤርትራዊ ሃገራዊ መንነት ኣብ ጽልኢ ትግራይ ዝተመስረተ እዩ ስለዚሁ ሰራዊት ኤርትራ ኣብ ትግራይ ገበን ዝፈጸመ እዚ ዝንቡዕን ጉጉይ ትረኻ ኤርትራዊ ሃገራዊ መንነት ክቕህም ወይ ትሑት ሃገራዊ ፍቕሪ ንምፍጣር ዝዓለመ ጎስጓስ ብዙሕ ትረኻታት ዝወሓዘ ንኣብነት እዛ ቪድዮ ንተዓዘብ بوزيك حلقة تقرأي نمطفى يزمت زليز بلا كازلو مكنياتهم كعرض عدواي كعرض صنحني ما هو سمعي عدواي كعرض أب رماي كعرض أب عدقراتي كعرض شو مسارك وي وكا صنحني ما صنحني ناي تقرأي ناي تقرأي ناي مطفى بروجكتو نسون تقويدس ممارس ايه كان اكستنشن هي زلو نسون تقويدس ممارس انا زلو اسمعني انا زلو ناتردت شعبيا موقع زي هنا اي بحر مقصار زي هنا اتعلامه تግራይ ንጥፋይ አንተው ንገርከይ ንትግራይ ቤዝ ኤሪያ ይገብራይ ንከጥፋ ቦቲን ክትቆሰላ ማለት اي بحر ተቆጣጣሪ ከም ዘይነብርና ኦሮሞ ሊግ ማይፈልጥ እዚ ይህማ ይጸብቅ ፖለቲካ ንነብቢና ፖለቲካና እዚ ንስዩ ሳሕና ጎና ማለት ድሕሪ ሕዚ ቀይሕ ባህር ተቆጣጣሪ ማለት ሲ ኤርትራስ ናብ ኢትዮጵያ ተመሊሳ ማለት ባህሊ አባላ ስዩ ዝሆን ዘሎ አይሁን በኢንተርናሽናል ሕጊ አይፍቀድም ብናይ ኤርትራውያን ስረውን አይሁን ስለዚህ እንታይ ላይ ዕላማ ትግራይ መሊእ ንጥፋይ ንዙ ድማ አክናውለጅ ዝገብሩ ሊቃነለው ሳልሳይ ገንዘባው መኽሰብ ኣብ ዘመናዊ ዘመን ሓበሬታ ምንጫታው ዝኾነሉ እዋን ብዙሕ ግዜ ስምባደ ዝፈጥር ኣርእስታት ዘለዎ ወይ ድማ ሓሶት ዛንታታት ትረኻን ፈጢርካ ብላይክ ከምኡውን ሼር ተባሂሉ ህጡር ኣታውን መኽዕባት ዝግበር ጻዕሪ ኣብዚ እዋን ቀልቢ የብሉን እዚ ድማ ኣብ ኤርትራውያን ተቓለስቲ ጸለመ ሓሶትን ዝንቡዕ ሓበሬታን ክዝርጋሕ ንርኢ ኣለና ራብዓይ ማሕበራዊ ምቁጻርን ስልጣንን ናይ ሓሶት ትረኻታት ንሕና ኣንጻር ንሳቶም ዝብላ ተሓሳስባ ብምፍጣር ወይ ሃገራዊ ጽውጽውያት ልዕልና ብምስፋሕ ከም ምዕቃብ ዓሌታዊ ወይ ማሕበራዊ ስርዓተ መሰረት ዝኣመሰሉ ስርዓታት ምቁጽጻር ንምድጋፍ ክጥቀሙሉ ይኽእሉ እዚ ድማ ኣብ ውሽጡ ብዙሓት ብሄር ዘለዋ ኢትዮጵያ ንቡር ተርእዩ ኤርትራ ሓድግታት መግዛእቲ ስርዓታት ኢትዮጵያ ዝገደፍዎ ሓድጊ ታሪኽ ኤርትራ ድሕሪ መግዛእቲ ጣልያን ጥራይ ክዝንቶ ይግበር ቅድሚኡ ዝነበረ ናይ ኣሽሓት ዓመት ዛንታ ምትእስሳር ህዝቢ ትግራይን ኤርትራን ብፍላይ ህዝቢ ኸበሳ ክዝንቶ ይድለን ካልኣይ ክፋል ኣብ ዝመጽእ ተኸታተሉና ሰሰናይ ንዓኹም ብዶክተር መጎስ ያዕቆብ ካብ ሃገረ ካናዳ بالفيلم زوتو معدن ودباتي وانوس يبلعون صوباتنا
ትበልዑ